ጤና ይስጥልን ውድ የብዕር ቲቪ ቤተሰቦች እንደምን ውላችኋል። በዛሬው ዕለት ወደ እናንተ ይዘንላችሁ የመጣ ነው በትላንትናው ዕለት ወደ እናንተ ያደረስነውን የሟች ቀነኒን የወጡ መረጃዎች ይሆናል። አዳዲስ መረጃዎች እየወጡ ነው። ፖሊስም በዚህ ዙሪያ ሰፋ ያለ ማብራሪያ ሰጥቷል። እሱን ወደ እናንተ እናደርሳለን። አብራችሁን ቆዩ። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን ፖሊስ አስታውቋል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎች እያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድም አድርጌያለሁ ብሏል የአዲስ አበባ ፖሊስ። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻ የምርመራ ውጤቱንም ለህዝብ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድህረ ገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎችም ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ ያሳደረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡም የአዲስ አበባ ፖሊስ አስታውቋል። የተለያዩ ግለሰቦች ግለሰቦች እየደወሉልን ነበረ። አንዳንድ ጊዜ ወንጀል ከተፈጸመ በኋላ እንደተፈጸመ መረጃውን ወደ ሚዲያ ማውጣት ከጥቅሙ ወደ ጉዳቱ ነው የሚያመጥ ነው። ስፔሻሊ ጉዳት በደረሰው አካል ላይ የሚያሳድረው ተጽዕኖ ከባድ ነው የሚሆነው። ስለዚህ ያው የበተየንበት መሰረታዊ ምክንያት የሆነ የተጨበጠ ነገርና መስመር የያዘ ነገር መኖር ስላለበት ነው። ሆኖም ግን አሁንም አንዳንድ ማህበራዊ ድረገጽ ላይ የሚሰሩ ግለሰቦች ትክክለኛ ያልሆኑ መረጃዎችን ያው እያንዳፈሱ ነው። ተቀብለው ደግሞ ወደ ተለያዩ ቦታ ላይ ሼር የሚያደርጉ ግለሰቦች አሉ። እሱ በምርመራ ሂደት ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን በመገንዘብ ጥንቃቄ ሊያደርጉ እንደሚገባ ያው ከመግለጽ በፊት ዋናው መረጃ ከመግለጽ በፊት ነበር ብዬ ነው። እንዳልከው በ1/7/2017 ዓ.ም ጊዜ ሰዓት ላይ ተፈጸመ። እጅግ በጣም ማሳዘን፣ ሁላችንም በእውነት እጅግ በጣም እያሳዘነን የወንጀል ሁኔታ ነው የተከሰተው። አደጋ ሁኔታ ነው የተከሰተው በለሚ ኩራ ክፍለ ከተማ ወረዳ 3 ሰንሻይን ቤቶች ፊት ለፊት ላይ ውዳሴ ህንፃ የሚባል አለ። እዛ 5ኛ ፎቅ ላይ ካለ መኖሪያ ቤት ውስጥ ኪችን አለ። የኪችኑ ገንዳ በዛ በኩል 5ኛ ፎቅ ላይ እንግዲህ ወደ ታች በመወርወር ነው ወጣት ቀነኒ አዱኛ ህይወቷ ያለፈው። ለ25 ዓመት ወጣት ነች። በጣም የሚያሳዝን ሁኔታ ነው የተከሰተው። ወርዶ እንግዲህ ፖሊስ መረጃ ከደረሰ በኋላ ቦታው ላይ ጥረት ተደርጓል። ከዛም ወደ ሆስፒታል ተሄዶ ለተጨማሪ መረጃ በተጨማሪ ምርመራ አስክሬኑ ወደ ዳግማዊ ምኒልክ ሆስፒታል እንዲሄድ ተደርጓል። እዛ አካባቢ ያሉ አጠቃላይ ቴክኒክና የታክቲክ ማስረጃዎችን የማሰባሰብ ስራ ተሰርቷል። ምርመራው እየቀጠለ ነው ያለው። እንግዲህ ከዚህ ጋር በተገናኘ በዕለቱ በቤት ውስጥ ያለው አርቲስት አንዱዓለም ጎሳ ባለቤቷ ማለት ነው ያው ፖሊስ በቁጥጥር ስር አውሎ ምርመራ እያጣራ ነው የሚገኘው። ግን ለሷ ማለት ሟች ቀነኒ አዱኛ ያኔት ሆስፒታል እየተወሰደች ባለችበት ሰዓት ነው እንግዲህ ህይወቷ ያለፈው። በጣም አሳዛኝ የሆነ ሁኔታ ነው የተፈጠረው። እስካሁን እንግዲህ በእኛ የምርመራ ሂደት የተረጋገጠው ነገር ሟች ቀነኒ አዱኛ ከ5ኛ ፎቅ ላይ ወደ ታች ራሷን ለመወርወሯ ምክንያት የሆኑ ዲቴል ሌሎች በጣም ዝርዝር የሆኑ ጉዳዮች ምንድን ናቸው የሚለው እንደምታውቀው ምርመራ የሚያስፈልገው ነው። በዛ ሰዓት ላይ እንግዲህ ተጨማሪ መረጃ ሊሰጥ የሚችል ሰው አንድ የተገኘ ቢሆን ባለቤቱ አንዱዓለም ጎሳ ነው። እሱም በፖሊስ እንግዲህ ምርመራ ሊደረገ ነው የሚገኘው። ሌሎች ገፊ ምክንያቶች አሉ ወይስ የሉም የሚለው ነገር በምርመራ ሂደቱ የሚረጋገጥ ነው የሚሆነው። ቅድም
goromsa una tajeedu ayyootiya roorroo hedduu dandeessee obsaanas geessee deesseetiya barroo baranni keeti gadaatu keeti deesseetiya obsaan anna goromsa una tajeedu ayyootiya roorroo hedduu dandeessee በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች እንደሚያመላክቱት ከሆነ ግን ሟች ቀነኒ አዱኛ ነፍሰ ጡር እንደሆነችና ከባለቤቷ ጋር ግጭቶች ተፈጥረው ራሷን እንዳጠፋች የቅርብ ሰዎች ይናገራሉ። ሟች ቀነኒ ከመሞቷ አንድ ቀን በፊት ቅዳሜ ዕለት ለምታከብረው ልደቷ ፎቶ ስትነሳ እንደዋለችም የተለያዩ መረጃዎች እየወጡ ይገኛሉ። በተለይ ደግሞ ባለቤቷ አርቲስት አንዷለም ጋር ግጭቶች እንደነበሩና እሱን ለመፍታትም ግብ ውስጥ ገብተው እንደነበር የቅርብ ሰዎች መረጃዎችን ሲያሰራጩ እያስተዋልን እንገኛለን። ሟች ቀነኒና አርቲስት አንዷለም ከፋሲካ በኋላ ለመጋባትም ዝግጅት እያደረጉ እንደነበረም ተነግሯል። ሟች ቀነኒ በዲግሪ ከ2 ዓመት በፊት እንደተመረቀችና በማስታወቂያና በሞዴሊንግ ሙያ ላይ ተሰማርታ የራሷን ስምና ዝና የገነባች ሞዴል እንደነበረችም ታውቋል። በሟች ቀነኒ ዙሪያ የሚወጡ አዳዲስ መረጃዎችን ወደ እናንተ እናደርሳለን። የቀብር ስነ ስርዓቷንም በተመለከተ በአዲስ አበባ እንደሚፈጸም ታውቋል። እሱንም ወደ እናንተ ይዘን እንመጣለን። በተለያዩ ማህበራዊ ሚዲያዎች የሚሰራጩ ሐሰተኛ መረጃዎችን ባለማዳመጥ ውድ ተመልካቾቻችን ትክክለኛውን መረጃ ከፖሊስ እስከሚወጣ እንድትጠብቁ አደራ እንላለን። ለሟች ቤተሰቦች መጽናናትን እንመኛለን። በሌሎች መረጃዎች እንመለሳለን። ጤና ይስጥልን።